ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ መሆኑ ተሰምቷል። በክረምት ወራት በመሰረታዊ የፍጆታ ግብዓቶች ላይ ተግዳሮትና እጥረት እንዳይፈጠር ክትትል እንደሚደረግም ታውቋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ሰምተናል። ይህ ጭማሪ በቀጣዮቹ ቀናት ወይም ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ እንደሚያሳድገውም ተሰምቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ እንደሚያሳድገው ታውቋል። በእስራኤልና በኢራን መካከል ባለው ከፍተኛ የሆነ ግጭት ምክንያት የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ ማሳየቱን የሰማነው። ከ2020 በኋላ በቀን ውስጥ የድፍድፍ ነዳጅ ዋጋ በዚህ ደረጃ ሲጨምር ከፍተኛ ሆኖ መመዝገቡን የተገለጸው። በዚህም መሰረት የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጥርም ከፍተኛ የሆነ ስጋት ፈጥሯል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋው እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ነዳጅ ታወጣለች። ይህም ከዓለም አቀፍ አቅርቦቱ 3 በመቶውን እንደሚሸፍን ነው የተገለጸው። የአሁኑ የነዳጅ ዋጋ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ ሊያሳድገው እንደሚችል ተገምቷል። በሌላ በኩል ደግሞ በአዲስ አበባ የሚገኙ የዳቦ አምራቾች በተወሰነላቸው የዋጋ ተመን ብቻ እንዲሸጡ ሊደረግ መሆኑ ተሰማ። በመዲናዋ በክረምት ወራት በመሰረታዊ የፍጆታ ግብዓቶች ላይ ተግዳሮትና እጥረት እንዳይፈጠር ክትትል እንደሚደረግ የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ከንግድ ቢሮ ጋር በተደረገ ስምምነት መሰረት 30 ዳቦ አምራቾች በተወሰነላቸው የዋጋ ተመን ብቻ ለህብረተሰቡ ምርቱን እያቀረቡ መሆኑ የተገለጸ ሲሆን በአዲስ አበባ የሚገኙ ዳቦ አምራቾች በተወሰነላቸው የዋጋ ተመን ብቻ እንዲሸጡ ሊደረግ መሆኑም ታውቋል። በቢሮው የቁጥጥር ዘርፍ ምክትል ኃላፊ አቶ ስመኘው ተሾመ መሰረታዊ ከሚባሉት የምግብ ፍጆታዎች መካከል አንዱ በሆነው ዳቦ ላይ ሊያጋጥም የሚችለውን ችግር ለመፍታት እንዲሁም ደግሞ ለአብዛኛው ነዋሪ ተደራሽ ለማድረግ ሸገር የዳቦ ማምረቻን ጨምሮ 30 የግል ተቋማት በዘንድሮ ዓመት ግንባታቸው ተጠናቆ በይፋ ስራ መጀመራቸውን አስታውቀዋል። ከቢሮው ጋር የተደረገው የውል ስምምነት 70 ግራም ዳቦ በ6 ብር መሸጥን የሚያስገድድ ሲሆን የምርት እጥረት እንዳይኖር ደግሞ ከዱቄት አምራች ድርጅቶች ጋር ትስስርና ስምምነት በመፍጠር ወደ ማምረት ሂደት እንደተገባም ተገልጿል። ቀደም ሲል በከተማ አስተዳደሩ ተቋቁሞ የሚያመርተው ሸገር ዳቦም አሁን ላይ በቀን ከ700 ሺህ በላይ ዳቦ እንደሚያመርትና ሌሎችን በግል አምራቾች ተገንብተው ወደ ምርት የገቡ ድርጅቶች በሁሉም ክፍለ ከተማ እየሰሩ መሆኑ ተገልጿል። ንግድ ቢሮ በሚያደርገው ክትትል ዳቦን ከተቀመጠው ግራምና ዋጋ ውጭ ሲሸጡ የተገኙ አምራቾችና አከፋፋዮች ላይ እርምጃ እንደሚወስድባቸው ምክትል ኃላፊው አቶ ስመኘው ተሾመ ጠቁመዋል። በሌላ መረጃ ደግሞ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፍቃድ ውጭ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስቴር ይህንን የገለጸው ከቀናት በፊት በህዝብ ተወካዮች ምክር ቤት በጸደቀው በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ተሻሽሎ የቀረበውን አዋጅ ይዘት በተመለከተ በሰጠው ጋዜጣዊ መግለጫ ነው። መስሪያ ቤቱ አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ብለዋል። ስለ አዋጁ ማሻሻያ ይዘትና ምንነት ማብራሪያ የሰጡት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ኢትዮጵያ በወንጀል ድርጊት የተገኘ ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመቆጣጠር ተቋም ያቋቋመችው በ2002 ዓ.ም ነው ብለዋል። በዚህም የፋይናንስ ደህንነት አገልግሎት መቋቋሙን የተናገሩት ዋና ዳይሬክተሩ ተልዕኮው ደግሞ ሀገራችን የዓለም አቀፍ የፋይናንስ ድርጊት ግብረ ኃይል የሚባለው ምክረ ሐሳብ መተግበር ከሚጠበቅባቸው ከ200 በላይ ሀገራት አንዷ በመሆኑ ነው ሲሉ አስረ
አስረድተዋል። የፋይናንስ ድርጊት ግብረ ኃይል 40 ቀጥታ አባል ሀገራት አሉት። በተጨማሪም ደግሞ 9 ቀጠናዊ አባል ሀገሮች አሉትም ተብሏል። ከአፍሪካም 3 የምስራቅና ደቡብን የሚያካትተው 21 አባል ሀገራትን የያዘው የምስራቅና ደቡብ አፍሪካን የያዘው ኢስተርን ኤንድ ሳውዘርን አፍሪካ አንቲ ላውንደሪ ግሩፕ የሚባል ሲሆን ኢትዮጵያም ከነዚህ 21 አባል ሀገራት አንዷ መሆኗ ተነግሯል። እነዚህ አባል ሀገራት የፋይናንስ ድርጊት ግብረ ኃይል ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል 40 ምክረ ሀሳቦችን ይተገብራሉ። በየ5 ዓመቱም የእርስ በርስ ግምገማ ያካሂዳሉ ያሉት አቶ ሙሉቀን ሶስተኛውም ግምገማ በመጪው ዓመት ይካሄዳል ብለዋል። እነዚህም ምክረ ሀሳቦች ተግባራዊ ከምናደርግባቸው ህጎች አንዱ ባለፈው የተሻሻለው በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ነው ሲሉ በመግለጫቸው ላይ ጠቁመዋል። የተሻሻለው አዋጅ ኢትዮጵያ ለ12 ዓመታት ስትገለገልበት መቆየቷን ያስረዱት ዳይሬክተሩ የተሻሻለበት ምክንያት ደግሞ ዓለም አቀፉ የፋይናንስ ድርጊት ግብረ ኃይል ምክረ ሀሳቦቹን ከጊዜ ወደ ጊዜ እያሻሻለ በመሄዱ ነው ብለዋል። በዚህም የተሻሻሉ ምክረ ሀሳቦች ስላሉ እነሱን ሊመስል የሚችል ህግ በማስፈለጉና ግብረ ኃይሉም ወንጀሎች እየተለዋወጡ ስለመጡ ሀገራት እነሱን ለመከላከል የሚመጥን የህግ ማዕቀፍ እንዲኖራቸው ስለሚያዝ ነው ብለዋል። የቀድሞ አዋጅ አመንጪ ወንጀሎችን በዝርዝር አያስቀምጥም። ይህም አንዱ የአዋጁ ችግር ነበር ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተሩ አቶ ሙሉቀን አማረ በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌትነት በበኩላቸው አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ህብረተሰቡ ሊረዳው ይገባል ብለዋል። አዲሱ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም ያሉት አቶ አዲስ ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተል አሰራር ነው ብለዋል። ለምሳሌም መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይም አብሮ በመስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ደግሞ ሻጭ መስሎ ሊሆን ይችላል ሲሉ በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌትነት ተናግረዋል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው ግን የፍርድ ቤት ትዕዛዝ ካገኘ ብቻ ነው ያለው የፍትህ ሚኒስቴር እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም። ይህም ፍጹም ስህተት ነው ብለዋል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል። ይህም መርማሪዎችን ወንጀል እንዲፈጽሙ በር ይከፍታል በሚል ከምክር ቤቱ ትችት ሲቀርብበት ቆይቷል። በሌላ በኩል ደግሞ ዳሸን ባንክ የከበሩ ንብረቶችን የማስቀመጥ አገልግሎት መጀመሩን አስታውቋል። ዳሸን ባንክ ለውድ ደንበኞቹ እንደ ዋስትና ሰነድ ዕንቁ፣ የከበሩ ድንጋዮችን ጨምሮ ሌሎች ውድ ዋጋ ያላቸውን የከበሩ ንብረቶችን የማስቀመጥ አገልግሎት መስጠት መጀመሩን ያስታወቀው የዳሸን ባንክ ትሬጀሪ ማኔጅመንት መምሪያ ዳይሬክተር አቶ አንዱዓለም በለጠ እንደተናገሩት ዘመኑ ባፈራቸው የደህንነት መሳሪያዎች ተደራጅቶ አገልግሎት መስጠት የጀመረው የዳሸን ባንክ የውድ ንብረቶች ማስቀመጥ አገልግሎት በተለያየ ጊዜ በደንበኞች የቀረቡ ጥያቄዎችን ለመመለስ የቀረበ መሆኑን አስታውቀዋል። በተለይም የማዕድን ዘርፉ ላይ ለተሰማሩ የባንኩ ደንበኞች ታቅዶ የቀረበው ይህ አገልግሎት ደንበኞችም እንደ ፍላጎታቸው ከአነስተኛ እስከ ከፍተኛ ሳጥን ወይም ካዝናዎችን ከባንኩ በመከራየት እንደ ወርቅ፣ የከበሩ ማዕድናት፣ ፓስፖርት፣ የጋብቻ ሰርቲፊኬቶች እንዲሁም ደግሞ ሌሎች ውድ የሆኑ ንብረቶችን የሚያስቀምጡበት እንደሆነ አቶ አንዱዓለም ተናግረዋል። የግለሰብ ደንበኞችም ሆኑ ተቋማት በዳሸን ባንክ ቅርንጫፎችና ዲስትሪክቶች ቀርበው አስፈላጊውን ቅድመ ሁኔታ ጨርሰው ወደ ዋና መስሪያ ቤት ቀርበው አገልግሎቱን ማግኘት የሚችሉ ሲሆን የዚህ አገልግሎት ደንበኞች ለዚሁ የሚሆን ልዩ መታወቂያ ይዘጋጅላቸዋል ተብሏል። ለደንበኞች አዲስ አገልግሎት ከማቅረብ ባሻገር ባንኩ ከዚህ ዓመታዊ የኪራይ ገቢ እንደሚያገኝ ሌሎች ደንበኞችን ለማፍራት እንደሚያስችለው የተናገሩት አቶ አንዱዓለም ነገር ግን ትልቁ ነገር ዳሸን ባንክ የደንበኞቹ ንብረቶች ደህንነት አስተማማኝ እንዲሆን የበኩሉን ድርሻ ለመወጣት መቻሉ እንደሆነ ጠቅሰዋል። የደንበኞች ፍላጎትን ያማከሉ አገልግሎቶችን በማቅረብ የሚታወቀው ዳሸን ባንክ ደህንነቱ በከፍ
በከፍተኛ ሁኔታ በሚጠበቀው የዳሸን ባንክ የከበሩ ንብረቶች የማስቀመጥ አገልግሎት ደንበኞቹ እንዲገለገሉ ጥሪ አቅርበዋል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ሱፐር አፕን ጨምሮ አዳዲስ የዲጂታል ፋይናንስ አገልግሎቶችን በማስተዋወቅ ግንባር ቀደም የሆነው ዳሸን ባንክ በቀጣይም የደንበኞቹን ፍላጎት ለማሟላት ተጨማሪ ልዩ ልዩ አገልግሎቶችን ለደንበኞቹ በቅርቡ የሚያስተዋውቅ መሆኑን ገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።